የአሜሪካ ፖለቲካዊ ምህዳር ከቅርብ ዓመታት ወዲህ በከፍተኛ የፖለቲካ መከፋፈልና በህዝብ ተወካዮች ላይ በሚሰነዘሩ ትንኮሳዎች እየተፈተነ ይገኛል። ከነዚህ ጥቃቶች መካከልም በቅርቡ በሚኒሶታ የኮንግረስ አባል በሆኑት ኢልሃን ኦማር ላይ በማዘጋጃ ቤት ስብሰባ ወቅት የተፈጸመው ጥቃት አንዱ ነው። ፖሊስ እንደገለጸው ጥቃቱን የተፈጸመው ምንነቱ ባልታወቀ ፈሳሽ ሲሆን የክስተት በዲሞክራሲያዊ ሂደቶችና በህዝብ ተወካዮች ደህንነት ላይም አዲስ ስጋትን ደቅኗል። ጥቃቱ የግለሰብ ድርጊት ብቻ ሳይሆን አሁን ላለው የፖለቲካ ንግግር መመረዝም ውጤት እንደሆነ ይነገራል። የክስተቱ ዝርዝር ሁኔታም ለበርካቶች አስደንጋጭ ሆኗል። ክስተቱ የተከሰተው ኢልሃን ኦማር ከመራጮቻቸው ጋር ውይይት በማድረግ ላይ ሳሉም ነበር። የዓይን እማኞች ይገልጻሉ። አንድ ግለሰብ ወደ መድረኩ በመጠጋት ምንነቱ ያልታወቀና የሚሸት ፈሳሽን በወይዘሯ ላይ ረሽቷል። የጸጥታ አካላት ፈጣን እርምጃ በመውሰድ ግለሰቡን በቁጥጥር ስር ያዋሉ ቢሆንም የፈሳሹ ኬሚካላዊ ይዘት ለማረጋገጥ ምርመራ እየተካሄደም ይገኛል። የሚኒሶታ ፖሊስ ባወጣው መግለጫ ጥቃቱ የታቀደውን ወይም በአጋጣሚ የተከሰተ ለማወቅ የክትትል ካሜራዎችና የምስክሮችን ቃል እየመረመረ መሆኑን ገልጿል። እስካሁን ባለው መረጃ ጥቃቱ በኦማር ላይ ከባድ አካላዊ ጉዳት ባያደርስም ከፍተኛ ስነ ልቦናዊ ተጽዕኖ ማሳረፉ ግን ግልጽ ሆኗል። ታዲያ የዛችን ሀገር ፖለቲካ በቅጡ የሚረዱና አስተያየት ለመስጠትም ብቁ ናቸው የሚባሉ የፖለቲካ ተንታኞች እንደሚሉት ኢልሃን ኦማር በተደጋጋሚ ለጥቃት ኢላማ የሚሆኑበት በማንነታቸው ሙስሊምና ስደተኛ በመሆናቸውና በጽንፈኛ የግራ ዘመን ፖለቲካ አቋማቸው ምክንያት እንደሆነ ይገልጻሉ። የጥላቻ ንግግርና የደህንነት ስጋት ደግሞ በእርግጥም በሚኒሶታ ብቻ ሳይሆን በተቀሩት የአሜሪካ ግዛቶች ከፕሬዚዳንት ዶናልድ ትራምፕ የሹመት ጊዜ በኋላ እየታየ ያለ ጉዳይ ሆኗል። የማህበራዊ ሳይንስ ጥናት አድራጊዎች እንደሚጠቁሙት ታዲያ በዲጂታል ሚዲያ የሚሰራጩ የጥላቻ ንግግሮች ወደ አካላዊ ጥቃት የመቀየር እድላቸው ከፍተኛ እየሆነ መጥቷል። አንድም ፖለቲከኛ እንደ ጠላት የመሳል አባዜ ደጋፊዎች በሕግ ጥላ ስር ሆነው እርምጃ እንዲወስዱም ያበረታታል ይላሉ። የኮንግረስ አባላት በየአካባቢያቸው በሚያደርጉት እንቅስቃሴ የሚያገኙት ጥበቃ አነስተኛ መሆኑ ለእንደዚህ አይነት ድንገተኛ ጥቃቶችም ተጋላጭ ያደርጋቸዋል። ተንታኞችም እንደሚሉት ይህ ጥቃት በዲሞክራሲያዊ መንገድ ላይ የተሰነዘረም የፈሪ ዱላ ነው። ታዲያ ይህ ሁነት በብዙ መንገድ እንዲታይ እያደረገ ነው። እነዚህ ጥናት አድራጊ ባለሙያዎች እንደሚሉት ታዲያ በአሜሪካ የሚንቀሳቀሱ መገናኛ ብዙሃንና አንዳንድ የቀኝ ዘመም አስተሳሰብ ያላቸው አካላት ከዚህ ጥቃት ጀርባ የራሳቸውን አስተዋጽኦ ያደርጋሉ ይላሉ። ሚዲያዎች ጥቃቱን በቀጥታ ከእስላሞፎቢያ እና ከቀኝ ዘመም ጽንፈኝነት ጋርም አያይዘውታል። ጥቃቱ በሴትና በጥቁር ፖለቲከኞች ላይ የሚደርሰውንም ስር የሰደደ ጥቃት ማሳያ አድርገው አቅርበውታል። ኮንዘርቫቲዝም የዜና አውታሮች ማለትም እንደ ፎክስ ኒውስ ያሉት ደግሞ ጥቃቱን በማውገዝ ቢጀምሩም በአገሪቱ እየጨመረ የመጣው አጠቃላይ የጸጥታ ችግርና የፖለቲካ ውጥረትን እንደ ምክንያት ይጠቅሳሉ። አንዳንዶች ደግሞ የኦማር የራሳቸው ንግግሮች ለዚህ ውጥረት አስተዋጽኦ አድርጓል የሚል ድምዳሜ ላይ ለመድረስ ይሞክራሉ። ታዲያ ትኩረታቸውን በህዝብ ደህንነትና በከተማው አስተዳደር ላይ ያደረጉ ደግሞ በህዝብ ስብሰባዎች ወቅት ሊኖሩ በሚገባቸው ጥብቅ የደህንነት ፍተሻዎች ላይ ትኩረት ሰጥቶ አለመሰራቱ እንደ ችግር እንደሚነስ ይገልጻሉ። ከትውልደ ሶማሊያዊቷ ኢልሃን ኦማር ቢሮ የወጣው መግለጫ ነገሩን ከቁብ እንዳልቆጠረው ማሳያ ሆኗል። ምንም አይነት ማስፈራሪያ ወይም ጥቃት ከመራጮቼ ጋር እንዳልገናኝና ድምጽ ለሌላቸው ድምጽ ከመሆን ሊያግደኝ አይችልም ብሏል። በሌላ በኩል በርካታ የዲሞክራት ፓርቲ አባላት ድርጊቱን አሳፋሪ ሲሉ የገለጹት ሲሆን ጥቃቱ የሪፐብሊካን አባላትም የፖለቲካ ልዩነትን በአመጽ መፍታት ተቀባይነት እንደሌለው የገለጹበት ሆኗል። ሆኖም በማህበራዊ ትስስር ገጾች ላይ የሚንጸባረቁ አንዳንድ ጽንፈኛ አስተያየቶች ድርጊቱን ሲያበረታቱ መታየታቸው ጉዳዩን ይበልጥ አሳሳቢም አድርጎታል። በኢልሃን ኦማር ላይ የደረሰው ይህ ምንነቱ ያልታወቀ ፈሳሽ ጥቃት የአሜሪካ ዲሞክራሲ እያለፈበት ያለውን ፈታኝ ወቅትም ያሳያል የሚሉ በዝተዋል። ጥቃቱ የኬሚካሊውን ወይም ተራ ፈሳሽ ዋናው መልእክቱ ማስፈራራት መሆኑን በማንሳትም መከራከሪያቸውን ያጠናክራሉ። የደህንነት ማሻሻያ፣ የህግ ማዕቀፍና የፖለቲካ መክረር
ለእንደዚህ አይነት ግጭቶችና የወደፊት አቅጣጫና ግምቶችም የራሳቸውን መበየኛ ይሰጣሉ። ወደፊት በሚደረጉ የኮንግረስ አባላት ህዝባዊ ስብሰባዎች ላይ እንደ አውሮፕላን ማረፊያ አይነት ጥብቅ ፍተሻዎች ተግባራዊ ሊሆኑ ይችላሉም እየተባለ ነው። የደሞ በፖለቲከኞችና በህዝቡ መካከል ያለውን ግልጽ ግንኙነት ሊገድበው እንደሚችል በማንሳት በህዝብ ተወካዮች ላይ የሚፈጸሙ ትንኮሳዎችን የሚያጠብቁ አዳዲስ የፌዴራል ህጎችም ሊወጡ እንደሚችሉ ይገመታል። እንዲህ ያሉ ክስተቶች በሁለቱ ወገኖች መካከል ያለውን መካረርም ይበልጥ ሊያባብሱት እንደሚችሉ ይነሳል። አንዱ ወገን ሌላውን አመፀኛ በማለት ለምርጫ ቅስቀሳም ሊጠቀምበት እንደሚችል እየተነገረ ነው። ይህ ክስተት ፖለቲካዊ ልዩነቶችን በሰላማዊ መንገድ የመፍታት ባህል እየተሸረሸረ መሆኑንም የሚያሳይ ቀይ መብራት ሆኗል። መጪው ጊዜ ፖለቲከኞች ከፖሊሲ ይልቅ ስለ ደህንነታቸው ይበልጥ የሚጨነቁበት ሊሆን እንደሚችልም ይገመታል። ከታዳሚዎች አንደኛው ስሪንጅ በመጠቀም ምንነቱ ያልታወቀ ፈሳሽን የረጨባቸው ኢልሃን ኦማር ግን ዛሬም ደህና ነኝ ሲሉ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ መልእክታቸውን አስተላልፈዋል። ብርቱ ሰው ስለሆንኩኝ እንዲህ ያለ ትንሽ ነገር አያናውጠኝም፣ ስራዬንም አያሰናክለኝም፣ ጉልበተኞች እንዲያሸንፉ አልፈቅድም ሲሉም ተደምጠዋል። ኢልሃን ላይ ጥቃት የሰነዘረው ግለሰብ ከማዘጋጃ ቤቱ ሲወጣ እርስ በራሳችን እያጣላችን ነው ሲሉም ተደምጧል። በክፍል ውስጥ የነበረም የቢቢሲ ዘጋቢ ታዘብኩት እንዳለው ከሆነ በኢልሃን ላይ የተረጨው ፈሳሽ ጠንካራ ሽታ ያለው ኬሚካል ስለመሆኑ አረጋግጧል። ትራምፕና ኢልሃን ለረጅም ጊዜ የቆየ ቁርሾ አላቸው። ትራምፕ በሚኒሶታ እርምጃ እየወሰዱ ያሉት ለኢልሃን ካላቸው ጥላቻ ተነስቶ ነው የሚሉም በርከት ያሉ አስተያየቶች ይደመጣሉ። ትራምፕ ኢልሃን መታሰር አለባት፣ ወደ ሶማሊያም ትመለስ፣ ከዓለም የከፋ ሀገር ነው፣ ሶማሊያ ሂዳ ሀገሯን ታላቅ ታድርግ ማለታቸውም የሚታወስ ነው። ሚኒሶታ አብዛኞቹ የሶማሊያ ስደተኞች የሚኖሩባት ግዛት ስትሆን ለትራምፕ የሚዋጥ አይነት ሂደት እያሳየችም አይደለም። ታዲያ ከፎክስ ኒውስ ጋር በቅርቡ ቃለ ምልልስ ያደረጉት ትራምፕ በሚኒሶታ ያሰማሩትን ኃይል ተከላክለዋል። በሺ የሚቆጠሩ ወንጀለኞች ከግዛቱ አስወጥተናል፣ የወንጀል ቁጥሩ ከፍተኛ ነበረ፣ ቶም ሆማን በቦታው ይገኛል፣ የሚወሰደውም እርምጃ ይረግባል ሲሉ ምላሽ ሰጥተዋል። ታዲያ ይህ ጠንካራ የተባለ ኬሚካል የተረጨባቸው ኢልሃን ኦማር የደህንነታቸውና የወደፊት ህይወታቸው ጣፋንታስ ወዴት ያመራ ይሆን?